ሰላም ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ስትጠጣፉ ቻት ስትደራረጉ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማን በመጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ሶ እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍ እና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በጉግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉልን፣ መመማር እንችላለን ማለት ነው። ኦኬ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ብዙ ጊዜ የምንጠቀማቸውና በጣም አስፈላጊ የሆኑ አጫጭር ቃላቶችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን አብረን የምናይ ይሆናል። እስክሪብቶና ወረቀት መያዛችሁን እንዳትረሱ። ልጀምር። እዚህ ጋር እንደምታዩት ምን ይላል ርዕሱ? አጫጭር ቃላቶች ይላል። አጫጭር ቃላቶች። ኦኬ። የመጀመሪያው ምን ይላል? ደክሞኛል ይላል። ደክሞኛል ብላችሁ መጻፍ ብትፈልጉ እንዴት እንደሆነ ላሳያችሁ። አማርኛው ደርገምላችሁ። ደክሞኛል። አማርኛው ምን ይላል? ደክሞኛል። ሁሌም እንደምላችሁ ደግሞ በአንድ ድንጋይ ሁለት ወፍ እንደሚባል እዚህ ጋር አማርኛ የሚያስቸግራችሁ ልጆችም በዚያውም አማርኛችሁ እየተሻሻለ ይሄዳል ማለት ነው። ደክሞኛል። ደክሞኛል። ደ ዲና ኢ ክ ኬን እጠቀማለሁ። ሞ ሰባተኛ ፊደል ናት። ኤም እና ኦ ኛ ጂኤንኤ ል ኤል እንጠቀማለሁ ማለት ነው። በአንድ ላይ ምን ይላል? ደክሞኛል ይላል። ደክሞኛል። ደክሞኛል። ኦኬ። ኔክስት ደግሞ ቀጣይ ደብሮኛል። አሁንም ሲደብራችሁ ደብሮኛል ማለት ብንፈልግ ደብሮኛል። አማርኛው ልድገመው። ምን ይላል? ደብሮኛል ይላል። ደ አንደኛ ፊደል ናት። ዲና ኢ ብ ቢን እጠቀማለሁ። ሮ ሰባተኛ ፊደል ናት። አርና ኦ ኛ ጂኤንኤ ል ኤል እንጠቀማለሁ ማለት ነው። በአንድ ላይ ምን ይላል? ደብሮኛል ይላል። ደብሮኛል። ኦኬ። ደብሮኛል የሚለውን እንደዚህ ጣፍኩኝ ማለት ነው። ቀጣይ ደግሞ ከፍቶኛል። ከፍቶኛል። አማርኛው ልድገመው። ከፍቶኛል ይላል። ከፍቶኛል። ከ ኬና ኢ ፍ ኤፍ እንጠቀማለሁ። ቶ ቲና ኦ ኛ ጂኤንኤ ል ኤል እንጠቀማለሁ ማለት ነው። በአንድ ላይ ምን ይላል? ከፍቶኛል ይላል። ከፍቶኛል። ኦኬ። ከፍቶኛል። ቀጣይ ደግሞ አልመጣም። አልመጣም። አማርኛው ልድገመው አንዴ። አልመጣም ይላል። አልመጣም። አ ኤን እንጠቀማለሁ። ል ኤል እንጠቀማለሁ። መ ኤም ኢ ጣ ቲኤ ም ኤም እንጠቀማለሁ። በአንድ ላይ ምን ይላል? አልመጣም ይላል። አልመጣም። ኦኬ። አልመጣም። ቀጣይ ደግሞ ጠፍተሻል። ጠፍተሻል። አማርኛው ድርገመው። ጠፍተሻል ይላል። ጠፍተሻል። ጠ ቲናኤ ፍ ኤፍ እንጠቀማለሁ። ተ ቲናኤ ሻ ኤስኤችኤ ል ኤል እንጠቀማለሁ። በአንድ ላይ ምን ይላል? ጠፍተሻል ይላል። ጠፍተሻል። ኦኬ። ቀጣይ ደግሞ ወጥቻለሁ ይላል። ወጥቻለሁ። ከሆነ ቦታ እንደወጣችሁ መናገር ብትፈልጉ ምን ትላላችሁ ማለት ነው? ወጥቻለሁ። ወጥቻለሁ። ወ ደብሊው ኢ ጥ ቲ እንጠቀማለሁ። ቻ ሲኤችኤ ለ ኤልኢ ሁ ኤች ዩ በአንድ ላይ ምን ይላል? ወጥቻለሁ ይላል። ምን ይላል? ወጥቻለሁ። ኦኬ። ቀጣይ ደግሞ አትረብሽ። የሆነ ሰው ከረብሻችሁ ምን ማለት ትፈልጋችሁ? አትረብሽ ካላችሁ እንደዚህ እንጣፍ እንችላለን ማለት ነው። አትረብሽ። አትረብሽ። አ ኤን እጠቀማለሁ። ት
ቲ እንጠቀማለሁ። ረ አር ኢ ብ ቢ እንጠቀማለሁ። ሽ ኤስ ኤች በአንድ ላይ ምን ይላል? አትረብሽ ይላል። አትረብሽ ቅጣ አትረብሽ። ኦኬ አትረብሽ የሚለውን እንደዚህ ጣፍኩኝ ማለት ነው። ቀጣይ ደግሞ አልጨረስኩም። የሆነ ነገር ካልጨረሳችሁ ምን ብላችሁ መናገር ትችላላችሁ ማለት ነው? አልጨረስኩም ብላችሁ መናገር ትችላላችሁ ማለት ነው። አልጨረስኩም። አ ኤ እንጠቀማለሁ። ል ኤል እንጠቀማለሁ። ጨ ሲኤች ኢ ረ አር ኢ ስ ኤስ እንጠቀማለሁ። ኩ ኬና ዩ ም ኤም እንጠቀማለሁ ማለት ነው። በአንድ ላይ ምን ይላል? አልጨረስኩም ይላል። አልጨረስኩም። ኦኬ ቀጣይ ደግሞ አልጠጣም። አልጠጣም አማርኛው ልድገመው። አልጠጣም። የሆነ ነገር መጠጣት ካልፈለጋችሁ ምን ትላላችሁ ማለት ነው? አልጠጣም ትላላችሁ። አ ኤ እንጠቀማለሁ። ል ኤል እንጠቀማለሁ። ጠ ቲና ኢ ጣ ቲና ኤ ም ኤም እንጠቀማለሁ። በአንድ ላይ ምን ይላል? አልጠጣም ይላል። አልጠጣም። ኦኬ ሶ አልጠጣም የሚለውን እንደዚህ ጣፍኩኝ ማለት ነው። ቀጣይ ደግሞ እወዳለሁ። እወዳለሁ። እወዳለሁ እ ኢን እጠቀማለሁ። ወ ደብሊው ኢ ዳ ዲኤ ለ ኤልኢ ሁ ኤች ዩ በአንድ ላይ ይላል እወዳለሁ ይላል። እወዳለሁ ሶ እወዳለሁ የሚለውን እንደዚህ ጣፍኩኝ ማለት ነው። እወዳለሁ። ኦኬ ቀጣይ ደግሞ አይመቸኝም። 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 አ ኤን እጠቀማለሁ። ይ ዋይን እጠቀማለሁ። መ ኤም ኢ ቸ ሲኤች ኢ ኝ ጂኤን ም ኤም እንጠቀማለሁ። በአንድ ላይ ምን ይላል? አይመቸኝም ይላል። አይመቸኝም። ኦኬ ሶ አይመቸኝም የሚለውን እንደዚህ መጣፍ ቻልኩኝ ማለት ነው። አይመቸኝም። ቀጣይ ደግሞ እፈልጋለሁ። የሆነ ነገር ከፈለጋችሁ ምን ብላችሁ መናገር ትችላላችሁ ማለት ነው? እፈልጋለሁ ብላችሁ መናገር ትችላላችሁ ማለት ነው። እፈልጋለሁ። ኦኬ እፈልጋለሁ። እ እንጠቀማለን። ፈ ኤፍ ኢ ል ኤል እንጠቀማለሁ። ጋ አራተኛ ናት። ጂና ኤ ለ ኤል ኢ ኩ ኤች ዩ በአንድ ላይ ምን ይላል? እፈልጋለሁ ይላል። እፈልጋለሁ። ኦኬ ቀጣይ ደግሞ እንዳትረሳ። የሆነን ሰው ማዘዝ ብትፈልጉ ያ ሰው እንዳይረሳ ማስጠንቀቅ ተፈልጋችሁ ምን ትሉታላችሁ ማለት ነው? እንዳትረሳ ትሉታላችሁ። እንዳትረሳ። እ ይህን እጠቀማለሁ። ን ኤን እንጠቀማለሁ። ዳ ዲና ኤ ት ቲን እጠቀማለሁ። ረ አሪ ሳ ኤስኤ በአንድ ላይ ይላል እንዳትረሳ ይላል። እንዳትረሳ። እንዳትረሳ። ኦኬ ቀጣይ ደግሞ ያስፈልገኛል። የሆነ ነገር ካስፈለገን ምን እንላለን ማለት ነው? ያስፈልገኛል እንላለን ማለት ነው። ያስፈልገኛል። ያ ዋይ እና ኤ ስ ኤስ ብቻዋን ፈ ኤፍ ኢ ል ኤል እንጠቀማለን። ገ ጂኢ ኛ ጂኤንኤ ል ኤል እንጠቀማለን። በአንድ ላይ ምን ይላል? ያስፈልገኛል ይላል። ያስፈልገኛል። ኦኬ ያስፈልገኛል። ሶ የዛሬ ትምህርታችን አጫጭር የተለመዱ ቃላቶችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለው ነበር። ደጋግማችሁ ፕራክቲስ አድርጉ። በጣም ቀላል ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ የአንድ ወር የሁለት ወር ትምህርት ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው በጣም ቀላል ነው ማለት ነው። ትንሽ ሰዓት ሊወስድና ሊያስቸግረን የሚችል ኖርማል እንግሊዝኛ ነው እንጂ ይሄኛው ቀላል ነው ማለት ነው። ስለዚህ ቀላል እንደሆነ አውቃችሁ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሶ የዛሬ ትምህርታችን ይህን ይመስል ነበር። ደክሞኛል የሚለው እንደዚህ ጻፍኩኝ። ደብሮኛል የሚለው እንደዚህ ጻፍኩኝ። ከፍቶኛል፣ አልመጣም፣ ጠፍተሻል፣ ወጥቻለሁ፣ አትረብሽ፣ አልጨረስኩም፣ አልጠጣም፣ እወዳለሁ፣ አይመቸኝም፣ እፈልጋለሁ፣ እንዳትረሳ፣ ያስፈልገኛል። እነዚህን ተመምረናል ማለት ነው። እናንተ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ
ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በታማኝነት በ1 ወር በ2 ወር እንቀይራችኋለን፣ እናስተምራለን። ትምህርቱንም እናስተምርም ካላችሁበት ቦታ ሆኖ ኦንላይን በዙም በኢሞ በቴሌግራም በጉግል ሚት እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እናስተምራችኋለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሉን ደውሉን፣ መማማር እንችላለን። እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቴንኪው